ጊፍተር አሞሮ እስቲ እንደዚህ ያወርድልህ ምናምን ብዬ አላስወረድኩልህ እድሜ ለኔ በለዛን ቀን አሞሮ ለማለት እንዴ አዎ ምንድን ነው ያወረድከው ለኔ እኔ አንበሳ ብቻ ናት ያንተ ጊፍት እኔ ሻወር ገባለው ያወርድልህ ይሄንን ብዬ ሻወር አልተቀጣውልህ አንቺ ዲቦይ አይታየውም ኖ እኔ ዲቦይ መች ትክሽኛለሽ መሰለኝ እኔ ኖርማል ጌም ላይ ማንንም ጌመር መጥቶ እንዲሰጠኝ ቅጦር ጌም ሲሳው የዛን ጊዜ ነው አረ ደስ ይለኛል ማርያም መጣሉ እንዴ አንተ ገና ሊያስኩም ግን ፌብሩዋሪ ይዛለው ያልኩኝ ግን አላያስኩም ያለው ለስንቱም ገፈርሳ ሄደን ሰተናል ውጦ ዝም ገፈርሳ እኛ አላየንም እንዴ 38 እና ከየት መጣን ይገባችሁ ብዙ ኮኑ 38 አንተ አሞሮ 39 ልገባ አንዳንበስ ነው ባይዝ ነው ማርያምን እስኪ በይ ማቤት እኔ 35 ልቀር ማለት 11 አንበሳ ላይ ቀረኝ 35 ለመግባት 11 አንበሳ ያ ብዙ አንተ ራሱ እኮ ብዙ ሰታ እንዴ አንተ እኮ ለዞም እኮ ዴሊ አትጫወትም እኮ ያንተ ደግሞ ይገርማል አዎ ዴሊ አትጫወትም ደግሞ ዴሊ ባትጫወትም ግን አንድ ጊዜ ስትጫወት ሰው ሳምንቱ ሙሉ የሸቀለውን ዘግተህ ነው የምትወጣው እንዴ ወሳምንት ሙሉ ሲል ጉሮራቸው እንዴ 11 አንበሳ ነው የቀረኛው 3000 ምናምን ማለት ነው ወደ 4000 ከባቢ ነው የቀረኝ $4000 በጣም ብዙ ነው ያ ላንድ ጊፍተር ሰጠዋለሁ አካውንቴን ልኮ የሚያስጠላው ግን ማለት ነው እንደዚህ አሳድገ ወይ ቢዘጋ ምናምን ወይ በስማ ምን አደረኩኝ በፈጣሪስ ባይ ዘ ዌይ ሌቭል እንትን አለው ታውቃለህ ግርማ ሞገስ አለው የሆነ ቦታ ስትሄድ ሰው ራሱ ይጠራሻል አዎ ሲገባ ሲያይ ሰው ራሱ ይጠራሻል አዎ ደስ የሚለው ልንገርህ ግን 30 አሁን አንዳንድ ቤቶች ደግሞ ታያለሽ ውጦ ዝም አለ አሁን የቤታ ቤት ስትገባ 34 ነኝ አሁን አልታይም ቪው አትልም አትታይም እሷ ጋር ያሉት ጊፍተሮች በኢየሱስም በጣም ነው የሚያሙት ወይ እኔ ግን ከኔ ጋር ስትጫወት ግን ምንድነው ችግራቸው ነው የሚገርመኝ ይነሳለ ነው የሚወጡት ባዛው አሁን ባይዘው ማየው ኤርሚጋ ያሉት ጊፍተሮች በጣም ነው ሌላ ሌቭል ላይ ናት አሁን የሌለ በቃ ያርግለት ማርያም ያርግለት ማለት ጋላሪው ስትነካ 60 አንበሳ 70 አንበሳ ምናምን የምታየው ገርሞኛል ማርያምን ደንግጫለሁ ከኔ ራሱ ነው ላምበሳለ እንዴ እስከምን ነው እንግዲህ አረ ደስ ሲል ብታይ ያው ምጫወታዎችም ከአንቶኖቹ ጋር ነው ከኢንተርኔት ከነጮቹ ጋር ምናምን ምጫወታው እኔም እኮ እንደዚህ አንድ ባገኝ እጫወት ነበር አንቺ እንደምንም ብለን ወደዛ ማህበረሰብ መግባት አለብን ገርሽ ዲቦ ወደ ነጮቹ አሌክስ መግባት ይችላል አንድ ትናንትና ልንገርሽ የሆነ አረብ ነበር ማርያም አካውንት የሚዘጋበት የሆነ አረብ አላ የሚጫወተው ስንት ኮይን እንደተሰጠው ታውቃለህ 10 ሚሊዮን ኮይን እዛ ቁጭ እየኩ ነው 10 ሚሊዮን ኮይን ማርያም 50,000 ብሩን ዝግት አድርጎ ሄደ ዶላሩን 50,000 ብር ኮኛ በሁለት ወር ምናገኛት ኮነች በአመት ወይ ሁለት ወር ኦኬ በሁለት ወር ታገኘዋለህ 50,000 ብር አራስ ቀረ በአመት ልል ነው አራ ወንድሜ በአመት ልል ነው እንደዚህ አፍታሞናል አቡ አስበው እሱ እንደዚህ የገባ ለዛው ወይ ጉድ 50,000 እኮ ቀለል አድርጎ አረ ደሃነኝ ተውኝ እንዳታስነቁልኝ ታባ ስጡ 3 አበባ ከዛ ጀርመን መምጣት ግን ቀላል ነው እንዴ ጋስ ሁለት ሰው አበባ ጋስ አትችሉም እንደ ዱባይ እኮ ይቻላል መሰለኝ ይቻላል አንድ ሰው አረ ከተቻለ እመጣለሁ ናይ ማርያምን ስዊዘርላንድ ትወጂዋለሽ ትቀበሉኛላችሁ በደንብ ነው አረ እኔ እወጣልሻለሁ ጓደኞቼ ቤት አላጠገብ እወጣልሻለሁ እኔ ቤቱን ከነቁልፍ እሰጥሻለሁ እሺ እንዴ ካልፈልግሽ ደግሞ ሆቴል እንይዝልሻለን እዚያ አጠገባችን አለና ስራት ተሰጥቷት ልጅቷ እንዴ እዛ ታፕታፕ አይደለም እንዴ መጥቼ ታፕታፕ እያልኩኝ አይደለም እንዴ እኮ እሱም እያለ እንዴ እኔ አው ግን ስዊዘርላንድ ሰው ለምን ያማራታል መሰለሽ ልንገርሽ ዲቦ አንድ ነገር ችግር ምን አለ መሰለሽ ውድ ነው አው እቺን ነገር አውቀሽ መምጣት አለብሽ ማርያም እንዴ ከዱባይ በላይ ዱባይ ምን አለው እንዴ ሲጋት አህመድ ሜዷል ሌላ ሰው አስደንግጥኝ እስቲ እንዴ ባይ ዘ ዌይ ዱባይ እኮ በጣም ኢትስ ቱ ኤክስፔንሲቭ ታውቃለህ ግን ዱባይ ስኪት ላይክ ካለማችን ኖርማል የሚባል አልጋ ስንት ነው ለአንድ ቀን እዛ እናት ኖርማል የሚባል ዋጋ ይሄ ኖርማል እንትናል በቃ መካከለኛው መሃል ላይ ያለው $700 $800 ለአንድ ቀን
ነው አሪፍ ቦታ ኖርማል እዚህ ሀገር ይውልን ነገር በጣም ኤክስፔንሲቭ ነው እንትን ደና ያለ ስልሽ እኮ ነው ረከስ ያለ ማለት ነው እኮ ረከስ ያለ እስከ $400 ይገኛል እስከ 400 ኧረ በ40 ብር አይቼ ነበር ቅድም እኔ ቡክ ለማድረግ እንትን ስል 40 ብር ዱባይ ወደ ሞመንት ማርያምን ለአራት ቀን 180 ብር ብሎኝ ማለት ነው ኧረ በኢየሱስ ዱባይ በ40 ብር አልካ ኧረ በመድኃኔዓለም ያራ የለም ማርያም ቡኪንግ ላይ አግባ አይተይልኛል ማርያም ኖርማሉ ርካሹ ሆቴል አሁን ርካሽ የምትለው ሆቴል ማለት ነው $400-500 ስብሃት ላ ዱባይ ቁሪን ነው ኮምፔር ቱ ስዊዘርላንድ ኦኬ ዱባይ ርካሽ ነው ማለት ነው አረ ከስዊዘርላንድ ጋር የሚወዳደር ሀገር የለም ማርያም ዝም ብሎ አለ ዱባይ ርካሽ አለ አለ ርካሽ አለ 188 አለ 170 አለ 67 አለ አይቼዋለሁ የት እዚህ እኮ ያነሰችው አልጋ ስንት ነው ታውቂያለሽ ዝም ብሎ ይሄ ኖርማል ነው ዝም ብሎ በጣም ትንሽ ማለት በረሃ ታውቂያለሽ 150 ብር ነች ፍራንክ ነው ደግሞ ዶላር አይደለም የኛ 70 ብር ማለት ነው በዶላር 100 ብር ነች እና ኑሮ ውድ ነው በጣም እንዴ ሰው ሁሉ የሚያማር እዚህ ሀገር ልንገርሽ እኮ ከአውሮፓ መጥቶ እኮ እዚህ ሀገር እኮ እንትን በቫኬሽን ይመጣ እኮ የለም እዚህ ሀገር ታውቂያለሽ የሆነ የኢትዮጵያውያን ኳስ ጨዋታ ነበር አዳም ይሁላ መጣ ብዙ ሰው አልመጣም ግን የመጣው በሙሉ ሆቴል እንዳይዜት እንዴት ቢተኛ ጥሩ ነው ደጅ ላይ አንጥፎ ጋይስ ዊናችን ያራ ዘርግቶ ማለት ዊን ኧረ ዊናችን ተወሰደ ኧረ ገኝ ሲያናድ አንጥፎ ሻራ ላይ ልሻሉ ደጅ ነው የተኛው ኧረ ቀልድ አንተ ወድ ነው ማለት ነው እዛ ኧረ አንተሱ አሪፍ ገንዘብ ይዘህ መምጣት አለባት እዛ ለመዝናናት በቃ ወር ዝናናል በደንብ ካልክ ወደ 15 ሺህ ማለት አለብህ 10 ወላ 15 ሺህ በቃ በደንብ መዝናናት አለብኝ የሚለው ከሆነ ወር ለአንድ ወር $15,000 ይበቃል ዝም ብሎ ነው እንደዚህ አባን $15,000 አዎ ሲያማል እንዴ እናንተ ለስሩ ከኔ ጋር እየለፈልፋችሁ ስራችሁ እንዳታቋርጡ አረኛ እየሰራን ነው እንቀዝቀዝ ቀዝቀዝ ብላ ደስ ይላል የሱ ቤተሰቦች እኮ ነው ቀዝቀዝ ያሉት ምን አረ ትሪፕል ነው ግን ተው በስመ አብ ወልድ አረ ጋስ የሆነ ሰው ስናይፕ አድርግ እስቲ ጋስ ትሪፕል አይ ግን በጣም ሪስቶ ኤክስፔንሲቭ እንደዛ ከሆነ ውይ ኧረ በጣም ማለት ነው ምግብ ምናምን አሁን እንደዚህ ለመዝናኛ ምናምን አሁን like ቀዝቃዛ ነው ደግሞ አዎ ቀዝቃዛ እንትን ነው በረዳ አለው እንትን ነው ደስ የሚለው ነገር የናገር ሞድለት ነገርሽ ናቹራል ነው በጣም በቃ ግሪን ኤሪያ ነው ብዙ አበሻ አለዛ ወይስ ብዙ አበሻ የለም አሁን ብዛ እኔ በመጣበት ጊዜ ብዙ አበሻ አልነበር አሁን ብዙ አለ አሁን በጣም አለ በጣም አለ ያ እኔ ልጫወትልህ አቤል አንተ ማ ትተኸዋል ልጫወትልህ እኔ ስትጫወትልህ እኔ ሆቴል እያየሁ እኮ ነው ማን ጊፍተር አህመድም ሄደ እንዴ ሆቴል የምታየው ዱባይ ልመጣ ነው ሰውዬ መጣሁ ጋይስ አስለቅሼ ልምጣ አስለቅሼ ማለት ምንድን ነው ጋይስ ትሪፕል ጋይስ በሶስት አስለቅሼ ምን ማለት ነው ሸንቼ አበስኩ ገበርኩ ጋይስ ሶስት አበባ ጋይስ እኔ ቤት ስራ እንስራበት ተከበሩ አንተ የሆነ ወሬ ደግሞ አለ ልንገርህ እያልኩኝ ነበር ምንድነው እስኪ ንገረኝ አዲስ ነገር እዚህ ጋር ነገ ደግሞ ላግኘው እየዞርኩኝ ደውልልኝ ጋይስ አንድ ሰው አበባ መቼም ትሪፕሉ አመሩትም ግን አበባው ሙሉት አበባችሁ ቡን ይበል አሞራ እንታ አይሰራም ባክ ማለት አንዴ ብቻ ነው መላክ የምችለው ኦኬ ሰራ ይከለ እንደና ሁለት ሲሆን
ካሮላይ ትሪፕል እስኪ ጋይስ እቺ መሲ የምትባለው ሴትዮ የት ሄደች? በማርያም ከፍላወር የማትወጣ ሴትዮ አየሁችን ሴትዮ በቃ እድሜ ልኳን ፍላወር ልትሰጥ ልትኖር ነው። ሰብለማ ትታወጣለች እኮ ሰብለማ ደከማት ነው። ጋይስ 7ቱን እንውሰደው። አረ ጋይስ ኧረ ከሞን አረ ተው በሰላም ነው። አተኛም ማንን ነው? አሌክስ ነው ነው ኧረ ይሄ ስራ አላልቃለኝ እኮ እኔም ማተኛ ነበር ማርያም። አንተ እኔማ እኮ በቃ የምሽት ምን እንደሚባለው ትንሽ ፀሐይ ስጠፋ ስትል እየተኛው በቃ ከዛ ግማሽ ሌሊት ላይ ይነሳለሁ። እንደዚህ አሁኑ ጥሩ አይደለም። ባይዘውስ በጣም ነው የሚያመው ታውቃለህ። እናም እንትን እየደከመኝ እኮ በቃ አልተኛ ምናምን እላለሁ። ከክላስ መጣ ምናምን በጣም ይደክመኛል። ዝም ብዬ ተኛ። እኔም እንደዛ አብሶ ቀን ከተኛ ሌሊት ነው የምነሳው ታውቃለህ። ከዛ በኋላ በቃ ማድረገው ነገር ይጠፋኝ። አረ ነገ በጠዋት ደግሞ የምትነሳ ኮንክ ደግሞ ያስጠላል። ትምህርት ከሌለ እኮ ችግር የለውም። ስራ እየደከመች ነው። ስራ ደከመች። እንደዚህ እኮ ናት። አንዳንዴ ትመጣለች። አይ ዝም ብዬ ማላውቀው ሰው መቶ ስናይፕ ማድረግ ይመስለኛል ታውቃላችሁ። ምን ይጥላል ጋይስ? የሆነ ሰው እስቲ ጋይስ በቃ 1000 ብቻ እንግባ፣ 1000 እንግባ። ያላችሁን ስጡት። ዊን ይወሰድ። አዎ ዊን ይወሰድ ጋይስ። ማርያም ዊን ይወሰድ አለ። ግን እዛ አስቀምጣለች የሆነ ተወላት ማርያም አሉ እንትኖቹ እንደሚባል ዋርድዮች ዘበኞች አሉ እኮ እዛ ተው አስቀምጣ ነው ሄደችው። አዎ ተባት ቀጠቀጠች በመላጣ አራም አቋርጥላት። አሬ ሰጣታለሁ እባክሽ ናይ ቤተሰብ ላቋርጥላት ማይሰጣት ከሆነ አሬ ሰጣታል። አይሻ አያችሁ ሲሄዱ ጌታ ይሄው ለነገሩ ተዘጋጅቼ ነበር ግን ሰጣት። ቤት ካሮላይን አንተ የዚህ ወር መጨረሻ ስራ ላይ ነው ምንድነው? ስራ ላይ ነኝ። ቅዳሜ ጭምር ትገባለህ? አልነገርከኝም እኮ አሁን እየየ ምናምን ነገር አትበል። ማለት ነው አሁን እየነገርኩኝ አይደል? እንዴ 2 ሳምንት እኮ አለ እንዴ ነገረኝ። እንደ ሰው በስተክል ቦይስ አታረግ ምን አትልም? ምን እንደየየ የሚያስብል እኔ እኮ በስነ ስርዓት እንድናወራ መጀመሪያ ደውላለሁ ብዬ እኮ ነው። እንደ ምን ማለት ነው? ደውላለሁ ብለህ መቼ እንደመጣ ራሱ አልነገርከኝም። ገና እኮ ትኬት አልገዛሁም ነው እስካሁን። ግን ልብስ ምናምን ተዘጋጅቻለሁ። ምን አልከኝ? በትሬንም ፕሌን በፕሌን እመጣለሁ ብዬ ነበር። ግን አስበው ከዚህ 3 ሰዓት መሄድ አለብኝ፣ 1 ሰዓት መሄድ አለብኝ። መቼ ነው የምመጣው? የዚህ መጨረሻ ወር ያ ኦኬ። ሁሌ አሞራው ጥያቄ ነበር ያላንተ ማለት እና እንደ ባለፈው የሆነ ነገር ስለት ልታደርግልኛለህ? እሺ እነግርሃለሁና ምን እንደ ባለፈው የሆነ ነገር ታደርግልኛለህ፣ ታዘጋጅልኛለህ ነው ማለት ጫላው ነው